ተመልካቾቻችን እንዴት ናችሁ? ተወዳጁ ሽርሽር ፕሮግራማችን ተጀምሯል። ዛሬ እንግዲህ በሽርሽር ፕሮግራማችን ጉለሌ እጽዋት ማዕከል ላይ ተገኘሁት። እዚህ የተገኘሁት ደግሞ ለአንድ ጉዳይ ነው። እንደሚታወቀው እንግዲህ በዚህ ማዕከል ውስጥ በርካታ አገልግሎት የሚሰጡ ድርጅቶች አሉ። ከዛ ደግሞ በእኛ ፍላጎት ደግሞ ይዘናቸው የምንመጣቸውም ድርጅቶች ይኖራሉ። ለዛሬ ግን እንግዲህ እንደሚታወቀው እኛ ሴቶች በእርግዝና ወራቶቻችን ከመውለዳችን ጥቂት ወራት በፊት የእርግዝና ፎቶአችንን ማስታወሻ ማስቀረት እንፈልጋለንና እሱን ለማየት ነበር የመጣሁት በጉለሌ እጽዋት ማዕከል ማለት ነው። ስለዚህ ይሄንን ይመስላል እንደምትመለከቱት። ይሄ ለኔ ተዘጋጀ አይደለም ለሌላ ሰው ነው። ግን በመመጣ ጊዜ ምን አገልግሎቶችን አገኛለሁ፣ እንዴት ነው ሁኔታው የሚለውን አዲስ እንዳይሆንብኝ ቀድሜ ለማየት ነው የመጣሁት። እዚህ ከመጣሁ አይቀር ደግሞ ጉለሌ እጽዋት ማዕከል ምን አገልግሎቶች አሉት የሚለውን አሳያችኋለሁ። ግን የመጣሁበትን ጉዳይ አስቀድምና እንዴት ነው ፎቶሹትን የምናደርገው የሚለውን ከባለሙያ ጋር ቆይታ የማደርግ ነው የሚሆነው። ከሽርሽር ፕሮግራማችን ጋር መልካም ቆይታ ይሁንላችሁ። ተመልሰን ተገናኝተናል ከእንግዳዬ ጋር ማለት ነው። እንዴት ነሽ? እሺ ሰላም ነው። ሰላም ነው። እንተዋወቅ እስኪ። ማዕድን ወልዴ ይባላለሁ። የጢቆ ዲኮር ኤንድ ኢቨንት አዘጋጅ ነኝ። እንደዚህ አይነት ፕሮግራሞች ሲዘጋጁ እንግዲህ ምንድነው የሚባለው? ፒክኒክ ነው የሚባለው አይደል? አዎ ፒክኒክ፣ የፒክኒክ ፕሮግራም ወይም አውትዶር ዲኮር ነው የሚባለው ብዙ ጊዜ። ያው ሞር ለካሜራም ደግሞ ከሌላውም ከቤት ውስጥ ዲኮሮች ሞር ፍሪና ደስ የሚል ነው ለውበትም ለፎቶም። ከዛ አንፃር ይወሰድ። እንግዲህ ከመምጣቴ በፊት ደውዬልሽ ነበረ። ያው ፎቶሽቴን ለማድረግ ቦታዎችን እያየሁኝ ነበረ እና ይሄንን ሳታይ አትወስኚ ስላልሽኝ ነው ጉለሌ እጽዋት ማዕከል የመጣሁት። ግን ደስ ብሎኛል ስለመጣሁ። በጣም ነው የሚያምረው ቦታው፣ ደስ ይላል። ስራችሁ እንዴት ነው? ምን አይነት ዝግጅቶች አሉት ከሚለው እንጀምር እስኪ። በመጀመሪያ ያው ለእንደዚህ አይነት ፕሮግራም ሞር ከምንም በላይ ወሳኙ ነገር ቦታ መረጣ ነው። ጉለሌ እጽዋት ማዕከል እንግዲህ እኔ አሁን መስራት ከጀመርኩበት ጊዜ ጀምሮ እንዳልኩሽ በጣም ምርጫዬ ነው። ብዙ ጊዜ የምጠቀመው እሱ ነው። አንደኛ በጣም ብዙ አይነት አማራጭ ቦታዎች አሉ ለየትኛውም ዲኮር ኤንድ ኢቨንትስ የሚሆን፣ በዛ ላይ ጸጥ ያለ ነው እንዳየሽው። ለየትኛውም አይነት ሁኔታ ከመሆኑ አንፃር ጉለሌን ለኔ አንደኛ ምርጫዬ ነው። ሲቀጥል ወደ ዲኮሮ ሲሆን አውትዶር ዲኮር ያው እንዳልኩሽ መጀመሪያ ቦታ መረጣ ያስፈልገዋል። ከዛ በኋላ ከሌሎች ኢንዶር ከሆኑ ዲኮሮች ዩኒክ እና ደስ ይላል። ለአቀራረብ ሞር ኢዚም ነው። ሲታይ ደግሞ ሞር ፋሽኔት ያደርጋል። አይ ቲንክ እንግዲህ በፊት የእርግዝና ማስታወሻ ፎቶ፣ የልደት ፎቶ ሲሆን ያው እኛ ሴቶች ሞር እንደውም ከወንዶቹ አይደል መጓጓቱ አለና ኢንዶር ላደርገው አስቤ ነበር ስቱዲዮ ውስጥ ማለት ነው። ግን አሁን ላይ ሳይ በጣም የሚያምረው ይሄ ነው፣ ለየት ያለ ነው። ከጓደኞችሽ ጋር ሰብሰብ ለማለትም ቆንጆ ነውና ፎቶሽቴን ለማድረግ እያሰብኩኝ ነው። ያው ቀኑን አልወሰንኩኝም። መጥቻ ይቻለውና ምን አገልግሎት እንደማገኝ ደግሞ አንቺ ጋር ስመጣ እስኪ ንገሪ። ኦኬ የፒክኒክ ወይም አውትዶር ዲኮር በሚደረግበት ጊዜ አንደኛ እንደዚህ በጣም ውብ ያማረ ዲኮር አለ። ያማረ ዲኮሮች ውስጥ እንደዚህ መቀመጫዎች አሉ። ከዛ መመገቢያ ሳህኖች ውስጥ ያካትታል። እንደምታይ በጣም በአማራ ሁኔታ ነው የሚዘጋጀው። ከዲኮሩ በተጨማሪ ለቤቢ ሻወር ከሆነ እንስቷ የምትፈልግ ከሆነ ድሬስ እናዘጋጃለን እንደ ፓኬጅ። ከዛ በተጨማሪ ኖርማል ቶርታ ኬኮች ይዘጋጃሉ እንደምትፈልገው በምትፈልገው አይነት ከለር ማለት ነው ማች በሚያደርጋት። ሌላ ደግሞ ስዊት ካተሪንግ አለው። ስዊት ካተሪንግ ውስጥ ዶናትስ አሉ፣ ካፕኬክ፣ የተለያዩ ጣፋጭ ነገሮች ከነ ሞጂቶ ይኖራል። እንደመጠጥ የተለያዩ ፓኬጅ ውስጥ ይኖራል ማለት ነው። ይሄንን እንደ አማራጭ ተጠቅሞ ሰው በሚፈልገው አይነት ፓኬጅ ይወስዳል ማለት ነው። አይ ደግሞ ምንም መታዳሚ ነው መሆን የምፈልገው ካለ ደግሞ ሁሉም ስራው አልቆለት ለብሶ ብቻ መገኘት ሊኖርበት ይችላል። እንደዛ ነው የምናዘጋጀው ማለት ነው። ስለዚህ ይሄንን መወስነው እኔ ነኝ ማለት ነው። ልብስም ፍላጎት አይ ዲኮሬ ብቻ ካልሽ ኢትስ ኦኬ። ፒክኒኩም ደግሞ ስዊት ካተሪንጉም ይጨመር ካልሽ እንደምርጫሽ ነው ማለት ነው። እንግዲህ አዲስ አበባ ብዙ አሁን ላይ ለፎቶ መነሻ እንደዚህ ለፒክኒክ ማዘጋጃ የሆኑ ምቹ ቦታዎች አሉ በጣም ብዙ። ጉለሌ እጽዋት ማዕከል ደግሞ አንደኛው ነውና ምን ያህል ጊዜ ሆነሽ ጉለሌ እጽዋት ማዕከል ውስጥ እንደዚህ መስራት ከጀመርሽ? ጉለሌ እጽዋት ማዕከል ውስጥ መስራት ከጀመርኩ ኦልሞስት አሁን 2 ዓመት አለፈኝ። ለቦታው ኪራይም ክፍያ በጣም እንዴት ነው ፕሪፈብል የሆነ ዋጋ ነው ያላቸው። መግቢያ ትኬቱም ከብዙ ነገር አንፃር ሞር ፕሪፈብል ነው ለኔ። ደግሞ ከብዙም አቅጣጫ ብትመጪም ከየትኛውም አቅጣጫ ሞር ሴንተር የመሆን ቻንሱ አሁን ከፒያሳም ለሚመጣው ከዚህም ለሚመጣ ሰው በጣም አሪፍ ነው። ከአዲሱ ገበያ ከየትኛውምና አሪፍ ቦታ ነው ብዬ ፕሪፈር አደርጋለሁ። አሪፍ እንግዲህ ጉለሌ እጽዋት ማዕከል ያለውን ዲኮሪንግ ሳታይ አትወስኚ ስላልሽ ነው። በጣም ነው የሚያምረው። ጓጉቻለሁ መጥቼ እስከምነሳ። እኔ በርግጥ ይሄ ለሌላ ሰው ልደት የተዘጋጀ ነው።
አሮ ነው ቡክ ማድረግ ያለብኝ? ያው በቂ ለመዘጋጀት ከ15 ቀን በፊት ቡክ ቢደረግ አሪፍ ይሆናል። እኔም እንግዲህ ቀድሜ 15 ቀን እንዳልሽኝ ቡክ አደርጋለሁ። ተመልካቾች እንግዲህ ለኔ ፎቶሹት የሚሆነውን ቦታ መርጫለሁኝ፣ አግኝቻለሁ። በቀጣይ ስመጣ የማሳያችሁ ይሆናል። ግን ጉለሌ እጽዋት ማዕከል ከመጣሁ አይቀር ደግሞ ምን ምን አገልግሎቶች አሉ የሚለው ሌሎቹን ዞሩ ዞሩ እያልኩኝ ቦታውን አሳያችኋለሁ። ከሽርሽር ጋር መልካም ቆይታ። ደህና ነሽ? ስዕሎቹ በጣም ነው የሚያምሩት። የተወሰኑ ግን ለማየት እየሞከርኩኝ ነው። እኔ ዳንኤል አማረ እባላለሁ። ጉለሌ እጽዋት ማዕከል የቱሪዝም ልማትና ፕሮሞሽን ዳይሬክተር ነኝ። ጉለሌ እጽዋት ማዕከል እንግዲህ ከዚህ በፊት መጥቻለሁ፣ ግን በዚህ መልኩ አልጎበኘሁትም። በአረንጓዴ አሻራ ችግኝ ለመትከል ነበር የመጣሁት። ዛሬ እንግዲህ እድሉን አግኝቼ ዞር ዞር እያልኩኝ ነው። ከመጣሁ አይቀር ደግሞ ላገኝህ ብዬ ነውና እስኪ ስለ ጉለሌ እጽዋት ማዕከል እናንሳ። ጉለሌ እጽዋት ማዕከል 2002 ነው የተቋቋመው። ከአዲስ አበባ ዩኒቨርሲቲና ከከተማ አስተዳደሩ ጋር ነው የተቋቋመው። ያው ጉለሌ እጽዋት ማዕከል የአዲስ አበባ ሳምባ ነው የምንለው። ጥሩ አየር ከመተንፈስ አንጻር ጉለሌ እጽዋት ማዕከል ትልቁን ሮል እየሰጠ ያለው ከቱሪዝሙ ከመዝናኛውም ደግሞ ትልቁን ከተማ እንደ ሀገርም የመጀመሪያው እጽዋት ማዕከል መሆኑ አንዱ ለየት ከሚያደርገው አንዱ ነው። እሱም ደግሞ ተፈጥሮ ላይ መቼም አንቺ ወደዚህ ማዕከል ስትመጪ ከከተማ ነው አይደል? ከከተማ ነው የመጣሁት እና የሆነ ነገር የተሰማሽ ነገር አለ? ወይ በጣም ደስ ይላል። አየሩም ንፋሱ ደስ ይላል። ሁሉም ነገር ጸጥታውም እጽዋቱን ማየቱ በራሱ ሰላም ይፈጥራል። በጣም ነው ደስ የሚለው። ለሚያነብሰውም የበለጠ ግን እንደምንመጣበት ጉዳይ ይለያያል። አሁን እኔ በር ጋር ስመጣ የእርግዝና ፎቶ መነሻዎችን እያየው ነበር የመጣሁት። አሁን ያለንበት ደግሞ የስዕል ኤግዚቢሽኖች አውደ ርዕይ የሚዘጋጁበት ቦታ ነው። እየጎበኘው ነው እንደውም አንተንም እዚህ ያገኘውክና ደስ ይላል በጣም። ደግሞ ስታያቸው ሁሉም የተሳሉ ስዕሎች ተፈጥሮን መሰረት ያደረጉ ናቸው። ስለዚህ ምንድነው እኛ ድሮ መዝናናት የሆነ ሆቴል ገብተን ምናምን ብቻ ነበር የሚመስል አይደል? ሰዎች ከምናያቸው ከምናነባቸው መዝናናትን ምንለው በብዙ አንግል ነው ልናይ የምንችለውና እነዚህ ሁሉ የእደ ጥበብ ስራዎች ጥበብንና ተፈጥሮን የሚያገናኙ ባለሙያዎች ናቸው እነዚህን ሁሉ ስራዎች የሰሯቸው ማለት ነው። እነዚህ የተሳሉ ስዕሎች አብዛኛው ከእጽዋት ነው የተቀመሙ ስዕሎች ናቸው ማለት። ስለዚህ ኪነ ጥበብንና ተፈጥሮንም መዝናኛውንና ተፈጥሮንም እያገናኘን ነው። ለዚህ ነው ጉለሌ እጽዋት ማዕከል አንዱ ተፈጥሮን መሰረት ያደረገ የመዝናኛ ፕሮግራም ወይም የመዝናኛ አገልግሎት ይሰጣል ያለው። ሌላው የእጽዋት ምርምር ላይ ነው። በየምን ያህል ጊዜው ነው እዚህ ስዕሎቹ የሚዘጋጁት? የስዕል አውደ ርዕዩ ነው ሁል ጊዜ አለ? እነዚህም በ6 ወር አንድ ትልቅ ፕሮግራሞች ስለሆኑ በ6 ወር አንዳንዴ በአመት 2 ጊዜ የስዕል ኤግዚቢሽኖች አሉ። ጉለሌ እጽዋት ማዕከል ሰዎች ስዕሉን ለማየት ቢመጡ ያገኛሉ ሁልጊዜም ማለት ነው። ቦታውም በጣም ነው የሚያምረው። እዚህ በራሳችን ሪሶርስ ያማረ ቤት መስራት እንደምንችል ወደ ገጠሩ ብትውጪ እንደዚህ የቤት አሰራሮች አሉ አይደል እንዴ? ስለዚህ እነዚህ ደግሞ ከወጪም አንፃር ከውበትም አንፃር እና የኛን ነገር ነው መጀመሪያ ማድነቅ አለብን ብለን ነው። ስለዚህ እዚህ ውስጥ የተፈለገ ፕሮግራሞች የመዝናኛ ፕሮግራሞች አሉ። ሰሞኑን እንግዲህ እናንተ ጋር በጉለሌ እጽዋት ማዕከል የተዘጋጀ ፕሮግራም እንዳለ ሰምቻለሁኝ እና እስኪ ስለሱ ደግሞ ያጫውተኝ። ያዘጋጀነው ፕሮግራም አብዛኛው ኪነ ጥበብና ተፈጥሮ ከሚል ኤግዚቢሽን ነው ያዘጋጀነው። እዚህ ሞቶ ስር አንዱ የእደ ጥበብ ውጤቶች የሆኑ እቃዎች ወይንም ስራዎች ናቸው የቀረቡት ማለት ነው። እነዚህን ዞር ዞር ብለን እናያቸዋለን። በደንብ እሺ፣ ደስ ይለኛል። አየሩም ደስ ይላል። ዛሬ እሁድ ነው። ቆንጆ ቀን እያሳለፍኩኝ ነው።
እንደው አሁን እንግዲህ ኮሶ ሀገር በቀል ከሆኑ ዛፎች አንደኛው ነው። ምን ያህል ሀገር በቀል ዛፎች አሉ እንደው እዚህ ግቢ ውስጥ ጉለሌ እጽዋት ማዕከል? ያው እኛ ከ1300 በላይ የሀገር በቀል እጽዋቶች እኛ ማዕከል ውስጥ አሉ ማለት ነው። ከ1300 አዎ በላይ። እነዚህን ደግሞ እኮ ከሁሉም ከኢትዮጵያ አቅጣጫ የመጡ ምንም ከአራቱም ዳይሬክሽን የመጡ እጽዋቶች ናቸው። ዳንዬ እንደው አሁን የተዘጋጀ ኢቨንት አለ እና እስኪ ስለሱ ጀምረን ነበረ መንገድ ላይ የኮሶ ዛፉን ሳይ በቃ አላስቻለኝም እና ወደሱ ገባ። ምን ምክንያት አድርጋችሁ አዘጋጃችሁት? ለስንት ቀን ይቆያል? ለ3 ቀናት ነው የሚቆየው። ምክንያት ያደረግነው የከተማው እንደ ሀገር ተፈጥሮ ላይ መሰረት ያደረገ የመዝናኛ እንደ ሀገር እየተሰሩ ያሉትን ያንን ኢኒሼቲቭ ወስደን እኛ ደግሞ ቀድሞ ስለተሰራ ይሄንን እስቲ ቅዳሜና እሁድ ሰዎች ቤታቸው ከሚቀመጡ ሲዞር ዞር ብለው ጥሩ አየር እየወሰዱ አይደለም ነው የኛ ሞቶም እኮ እጽዋትን ይመልከቱ ጥሩ አየር ይተንፍሱ ነው አይደለ? እጽዋትን እያየን ጥሩ አየር እንተነፍሳለን። ያው እየተነፈስን ነው። በጣም ደስ የሚል አየር ነው ያለው። ያንን መሰረት አድርገን ነው ይሄንን ፕሮግራም ያዘጋጀነው። እንዳልከኝ እንግዲህ የተለያዩ ሀገር በቀል የሆኑ የእደ ጥበብ ስራዎች ናቸው ያሉት እና እዚህ የተሰሩ ናቸው ወይስ ከተለያየ ቦታ ነው የመጡት? ከተማ ውስጥ የተሰሩ የእደ ጥበብ ስራዎች እና እኛ ማዕከል ውስጥ የተሰሩ የእደ ጥበብ ስራዎች ናቸው። ሌሎችስ ምን አሉ? የእንጨት ስራ ውጤቶችም የእንጨት ስራ ውጤቶች አሉ። አሁን እዛ ጋር የምናያቸው አብዛኛው ከወዳደቁ የእንጨት ተረፈ ምርት የተሰሩ የእደ ጥበብ ስራዎች ናቸው። እኔ እኮ ነበር ሳይ የምር መስሎኝ ልሮጥ ነበር። ቅድም እኮ እየጠየቅሽኝ ነበር። እውነት ነብር ነው ምናምን እያልሽኝ ነው። እውነት ነው እና ፈርቼ አይ ተረጋጊ ስትለኝ እንደገና ተረጋጋ። እኛ አንዱ የማስተማሪያ ማዕከል አይደለ ይሄኛው? አርትን ህጻናቶችን አብዛኛው ህጻናቶች እዚህ ኑ ጭቃና አብኩ እኮ እዚህ ማዕከል ውስጥ ፕራክቲስ ይደረጋል። ስለዚህ ዋናው ጭቃውን ማብኳቱ አይደለ ከጭቃ የሚገኙ ስራዎችን ህጻናቶች እንትን እያዩ እዚህ ደግሞ ተረፈ ምርት ችግር የለብንም። እጽዋቶች አሉ አይደል እንዴ? ለምንድን ነው አንበሳ ሜቢ እዚህ ላይኖር ይችላል። ልጆች አንበሳን እንደው በንድፈ ሀሳብ ሳይሆን እስቲ ራሳቸው እንትን እያሉ አርታቸው ማለት ፍላጎታቸውን በየጊዜው እየመጡ እየሳሉ እየሞከሩ አንዱ የማዕከል ነው፣ አንዱ የአርት ማዕከል ነው። በጣም ደስ ይላል። አዲስ ሚዲያም የራሳችን የሆነ በአዲስ ሚዲያ ኔትወርክ ስም ቦታ አለ፣ ችግኝ ተክለንበታል እና መጥቼ ነበረ ነው ሚዳቆ ይመስለኛል ባለሳሳት ካሜራማኖቹ እንደዛ ብለው ነበር፣ አይቼ ነበረ። ምን ያህል ወደ 13 የአጥቢ እንስሳቶች አሉ። አንዱ ሚዳቆ ያሻት እነዚህ አሉ። አንዱም የቱሪስት በጣም ሰፊ ነው። እንግዲህ የጉለሌ እጽዋት ማዕከል ምን ያህል 705 ሄክታር በጣም ሰፊ ነው። ሃይኪንግም እንዳለ ሃይኪንግ አለ። ቤተሰቦች እንደዚህ ከቤታቸው ወጣ ብለው ብዙ ነገር ገንዘባቸውንም ሳያወጡ ቁርስ ነገር እዚህ ይዘው መጥተው ቁጭ ብለው የሚወያዩበት፣ ተማሪዎች ደግሞ እንደው ቤተ መጻሕፍት ውስጥ ትንሽ ደበረን ሲወጣ ብንል ደግሞ ቢሉ እዚሁ መጥተው የሚያነቡበት ቦታም ነው። እንዳነሳው ቤተ መጻሕፍት አለ፣ የስዕል ጋለሪውን ማይቻለው። ሌሎችስ ምን ምን አገልግሎት ሰጪ ተቋማት አሉ በቋሚነት? እዚህ እንዳልኩሽ ሰርግ ነው። እዚህ ማዕከል ውስጥ ትልቁ አንዱ ይህንን ማዕከል እንደ ብራንድ የፊልምና የቪዲዮ ነው። ፊልምና ቪዲዮ የተለመደ ነው። ሰርጎች ያልሞሸረው ሙሽራ የለም። እዚህ ማዕከል ውስጥ ያልተሰራ ፊልም የለም። እዚህ ማዕከል ውስጥ አሁን ላይ ደግሞ እንግዲህ ከስቱዲዮ ወጣ ብለው ውጭ ላይ ፎቶዎችን የሰርግ ፎቶም፣ የልደት፣ የቤቢ ሻወር ቅድምም ስናሳያቸው እንደነበረው ማድረግ ተለምዷል። እንግዲህ እንዲመጡ እንጋብዛለን። ወጪሽን ግን እሺ የኔ ሰምታችኋል ተመልካቾች። እንግዲህ ከጥቂት ወራት በኋላ እመጣለሁ፣ ፎቶዬን እነሳለሁኝ። እንደው ቀረ የምትለው ካለ ስለ ጉለሌ እጽዋት ማዕከል ተመልካቾች ማወቅ አለባቸው የምትለው ነገር ካለ? በጣም አመሰግናለሁ። ቤቲንም በጣም አመሰግንሻለሁ።
ትልቁ አማራጭሽ አድርገሽ ይሄ ማዕከል አንዱ የቱሪስት ወይንም የመዝናኛ መዳረሻ ነው ብለሽ ፕሮግራምሽን እዚህ ሴትል ስላደረግሽ እናመሰግንሻለን። እንደ አዲስ ሚዲያም እናመሰግናለን። ጉለሌ የእጽዋት ማዕከል ለአዲስ አበባ ሕዝብ እስትንፋስ ነው። ስለዚህ ይህንን እስትንፋሳችሁን መጠበቅ አለባችሁ። በጣም ነው የማመሰግነው። ሌላ ጊዜ ደግሞ በሌላ ፕሮግራም እመጣለሁኝ፣ እንገናኛለን። መልካም ጊዜ። እኔ ግን ሰሞኑን የተዘጋጀው እንግዲህ ቅድም እንዳልከኝ ስፌትም አለ፣ የተለያዩ እቃዎች አሉ። እስኪ ዞር ዞር እያልኩኝ ልግዛ። ሰላም፣ እንዴት ነህ? ደህና ነህ? ሰላም አለሁኝ። እንታወቅና ምን ምን እቃዎች እንዲያስክ ትነግረኛለህ? እባላለሁ። እሺ። የጊዜ ውሃ ኸርባል ምክትል ስራ አስኪያጅ ነኝ። ጊዜ ውሃ ኸርባል ኸርባል ፕሮዳክቶችን ነው የምናመርተው። በሻይ መልክ፣ በሳሙና መልክ፣ በቅባት መልክ ያደረግን ለሰው ኢዚ ቱ ዩዝ እንዲሆን አድርገን ነው የምናደርገው። ሕክምናውንም በዛው ጎን ለጎን እንዲያገኝ ነው። እነዚህኞች ውስጥ ይሄኛው ማንጎ ነው አይደል? ማንጎ ልክ ነሽ። ማንጎን በሻይ መልክ አለ። በሻይ መልክ ማንጎ በሻይ መልክ አለን። አሁን ለምሳሌ ምግብ ከበላን በኋላ የሚጫጫን አለመፈጨት አንኮምፎርታብል ነው ነገር ካለ እሱን በደንብ ለዳይጀስቲቭ በደንብ ይጠቅመናል። ሳሙናዎችም ይታዩኛል። ምን ከምን ሳሙናዎችም አሉ። ሳሙናዎችን አሁን ለምሳሌ ይሄኛው የሞሪንጋ ሻምፖ ነው። ሻምፖ በደረቅ ፎርም የሰራ ነው። ይሄኛው ደግሞ ቡና ሳሙና ነው። የቡና ሳሙና ለፊት ነው። ለተቃጠለ ቆዳ በፀሐይ ላይ ተጎዳ። አሁን ለምሳሌ ፀሐይ ለራይድ ሹፌሮች በአብዛኛው የመንገድ ትራንስፖርት ሰዎች እነሱ ፀሐይ ፊታቸው ስለሚጎዳ ዴድ ስኪናችንን ሙልጭ አድርጎ ያጸዳል። እንደ ስክራፕ ከቡና ብቻ ነው የሚሰራው። ምንም አይነት ኬሚካል የለውም። ምንም ኬሚካል የለውም። እሺ፣ ሌሎችስ የምን ሳሙና አሉ? ሌሎች የእርድ ሳሙናም አለን። የእርድ ፊት ለሚሸበሸብ ለሴቶች ይመስለኛል። በደንብ ዱቄት ትቀቡታላችሁ እኮ በማራይ ቤት ውስጥ እንቀባለን። እሱም በቀላል ፎርም ብራይት ስኪንም ይሰጣል። ኢዚ ቱ በቃ የእርድን ጥቅም እዚህ ላይ እናገኛለን። እዚህ ጋር ይመስለኛል ለቴስት ነው ያስቀምጣል። ለሳምፕሎች ነው ያስቀምጣል። ለኔ ይመከራሉ። ችግር የለውም። ይመከራል። ላይም አለ። ላይም ይመከራል እና ለተመልካቾች ይላሳይ። እሺ፣ የሎሚውን ላርግልሽ። እሺ፣ ከሙቀቱ ጋር ትንሽ ቅዝቃዜውን ባላንስ እንዲያደርግልሽ። እሺ፣ አመሰግናለሁ። እንደው እየጠጣሁኝ እኔ ሻይን እየሞከርኩኝ ጉለሌ የእጽዋት ማዕከል ውስጥ እንግዲህ በርካታ ሀገር በቀል የሆኑ እጽዋቶች አሉ። ከእናንተ ስራ ጋር ደግሞ የተገናኘ ነው እና እዚህ ስለ እጽዋት ማዕከሉ ማለት የምትፈልገው ነገር ካለ? እጽዋት ማዕከሉ ያው በቃ ትንሿ ኢትዮጵያ እንደ ማለት ነው። ኢትዮጵያ ውስጥ ያሉትን በኔ ሴክተር በተለይ ያሉትን የእጽዋቶችን ሜዲሲናል ቫልዩ ያላቸውን እጽዋቶች ፕሪዘርቭ እያደረገ ነው፣ እያስተዋወቀ ነው። ልጆች ትሪፕ ሲኖራቸው ህጻናቶች ከስር ጀምሮ ስለ ኸርባል ሜዲሲን ስለ እጽዋቶች በደንብ እንዲያውቁ እያደረገ ነው። ስለዚህ እሱ ደግሞ እንደ ጄኔሬሽንም ቫልዩ አድ እያደረገ ነው። ስለዚህ እኛም መጥቶ እንደውም ሰው አንዳንድ ጊዜ እጽዋት ለማሳየት ስናስተምር ልጆችን አንዳንድ ሰራተኞችን ስናሰለጥን እዚህ ዘመተን እናሳያለን። አንተ እያወራኝ እያጣጣምኩ ነበር። በጣም ነው የሚጣፍጠው። ተመቸሽ? በእውነት ቴንክ ዩ። ያው ተመልካቾች፣ ስለዚህ እኔ የእርድ ሳሙና ወስዳለሁኝ። እሺ። ሰላም ነው። ሰላም እየፈተሉ ነው እንዴ? ታዲያ ምንድነው ወንድ አይፈትልም ያለው ማን ነው እንዴ? አይ የሴቶቹን ስራ ብዙ ጊዜ ወንዶች መስራት የተለመደ ነው፣ ግን ጥጥ አልጠበቅኩኝም። እስኪ እንተዋወቅ። ታደሰ ተስፋ ይባላለሁ። በምን ስራ ላይ የተሰማሩት እንደማያቸው? ይሄ እንግዲህ ማሰልጠኛ ነው፣ ቀርከሃ ሙያ። ይቺ እንዝርቷም አሁን ከቀርከሃ የተሰራች ነው። ማሰልጠኛ አለዎት የእርስዎ? አዎ፣ የማህበር ወጣት ሴቶች ማቋቋሚያ ማህበር የሚባል አለ። እስኪ እኔ ልሞክር እንዴ? ልክ ነኝ? እንዴት ነው አያያዘኝ? በጣም ልክ ነሽ። እዚች ላይ ጭብጥ አድርጊያበት እንደሱ። አሁን አክርሪ። አይ ፈራሁት እኮ ከላይ እንዳይቆረጥማ እዚህ ላይ ያዥ ያልኩሽ። እንደሱ አሁን ትክክል ነው። ሳፕ የት አካባቢ ነው መተው መሰልጠን የሚችሉት? እዚሁ ነው። እዚሁ ጉለሌ የእጽዋት ማዕከል ነው ማሰልጠኛችን። እዚሁ ውስጥ ናችሁ? አሁን 1 ወር ሆኖናል። እንዴት ነኝ አያያዘኝ? በስመ አብ በጣም ደስ ይላል። ጥጥ መፍተል ብቻ ነው? ሌሎችስ ምን ምን ነገሮችን ታሰለጥናላችሁ? እንዴ እነዚህ የምታያቸው በሙሉ እኮ እነዚህን ሁሉ የራስጌ መብራቶች አይነት ይሄ አንድ አይነት የራስጌ መብራቶች ናቸው። ከዛ እንደገና ስፒከሮች፣
ሞባይል ማስቀመጫዎችም ይሄ እንግዲህ እንዝርቱ እንደምታየው ከቀርከሃ የተሰራ ነው። እዚህ ጋር በሌላ ከቀርከሃ በሙሉ እንግዲህ እዚህ የምታያቸው ቦርሳ ደግሞ ተመልከች። እንዲህ አይነት ቦርሳ ሁሉ ይሰራል። ይሄው ተመልከች። የፀጉር መያዣም አለ በቀርከሃ የሚሰራ። አዎ ይሄው በአይነት በከለር ቢጫ አለ፣ ቀይ አለ፣ ሰማያዊ ወይን ጠጅ አለ። የጉለሌ እጽዋት ማዕከል አርማ ያለበት በድርጅቶች ትሰራላችሁ? ድርጅቶች አርማ ቢሰጡን እንደዚህ እንሰራላችኋለን። ስለዚህ ለአዲስ ሚዲያ ትሰሩልናላችሁ? በደንብ አድርገን ነው የምንሰራላችሁ። ተመልካቾቻችን እንግዲህ ጉለሌ እጽዋት ማዕከል ውስጥ ስትመጡ እነዚህን የመሳሰሉ የዕደ ጥበብ ስራዎችንም ታገኛላችሁ። ኑና ጎብኟቸው። እናመሰግናለን። ውድ ተመልካቾቻችን የዛሬውን ሽርሽሬን እንግዲህ በጉለሌ እጽዋት ማዕከል ውስጥ ነበር ያደረኩት። እጽዋትን ይንኩ ንጹህ አየር ይተንፍሱ በሚል ደግሞ እንግዲህ ለ3 ቀን የመሰለ ኤግዚቢሽን ተዘጋጅቶ ነበረ። በጣም ብዙ ነገር ነው ያየነው። ቆይታችንን ወዳችሁታል ብዬ ተስፋ አደርጋለሁ። ጉለሌ እጽዋት ማዕከል እንግዲህ በጣም በርካታ አገልግሎት የሚሰጡ ተቋማት አሉት። እንዳያችሁት የዕደ ጥበብ ስራዎችን ይሰራሉ። መምጣት ስትፈልጉም የራሳችሁን ፎቶ ለመነሳት በጣም ብዙ አማራጮች አሉት። እንደዚህ ንጹህ አየር ለመተንፈስ ሀይክ ለማድረግም በጣም ተመራጭ ነው። መታችሁ እንድትጎበኙ እንድትዝናኑ እጋብዛችኋለሁኝ። ቀጣይ ሳምንት ደግሞ በሌላ የሽርሽር ፕሮግራም እንገናኛለን። ቻው ቻው።